ከነዚህ ከወጣት ቲክቶከሮች ከነታኩር ምን ትማራላችሁ? በእውነቱ የተባረኩ የተቀደሱ ልጆች ናቸው። ለኢትዮጵያ በብዛት የሚያስፈልጓት እንደ ታኩር አይነት ልጆች ናቸው። በትጥቅ ትግል ውስጥ ያላችሁ ሰዎች ከነዚህ ልጆች ምን ትማራላችሁ? ወገኖቻቸውን ገንዘብ እየለመኑ ተቆርቁረው ሄደው የተረሱ ወገኖቻቸውን በአቅማቸው ቢያንስ እንኳን የሚበሉትን ምግብ እንኳን ሲያፈላልጉላቸው የሚለብሱትን ልብስ ሲያፈላልጉላቸው ስታዩ በእውነት ውስጣችሁ ነው በቃ የሚንሰፈሰፈው። መሳሪያ ገዝታችሁ ለሪቬንጅ በየጫካው የሸፈታችሁ ህዝቡ ላይ መልሳችሁ ከምትተኩሱና እንደገና ደግሞ ለህዝቡ ሰቀቀን ከምትሆኑ ከነዚህ ልጆች ተማሩ። እውነቴን ነው የምነግራችሁ። በየትኛውም አቅጣጫ እየተዋጋችሁ ያላችሁ ኃይሎች ከነዚህ ልጆች ተማሩ። ትግራይ አካባቢም እየተዋጋችሁና የጦርነት ፍላጎት ያሳያችሁ አካላቶች አሁን ህጻጽ አካባቢ ላይ እርዳታ እያሰባሰቡ ከሚሰጡት ልጆች ብዙ ነገር ተማሩ። እናንተም ፊታችሁን ወደ እነሱ አዙራችሁ ለህዝቡ እንደዚሁ ድረሱለት። አሁን እነሱ ባንጫጩ ባይጮሁ ኖሮ እነዚህ ልጆች ፖለቲከኛ ነን የምትሉ አካላት ዝም እንዳላችሁ ሰዎቹ እየሞቱ ነበረ። ግን እነዚህ እግዚአብሔር የባረካችሁ ወጣት ልጆች በቲክቶክ አማካኝነት እንደዚህ ድምጽ ሆኗቸው ህዝቡን እየለመኑ አሁን ቢያንስ ረሃባቸውን እንኳን አስታገሱላቸው። እናንተ ግን የጨመራችሁባቸው ጭንቀት ከዛሬ ነገ ጥይት በስቶ ይገለኛል የሚል ጭንቀት ህዝቡ ላይ ነው የፈጠራችሁት። ስለዚህ ፕሊስ ተማሩ፣ ከነዚህ ከትንንሽ ልጆች ተማሩ። በቃ ጦርነቱን ቢዝነስ ያደረጋችሁ ሰዎች ከነዚህ ልጆች ተማሩና ለህዝባችሁ ድረሱለት። እውነቴን ነው። አሁን እነሱ የጀመሩት እቺ በምግብና በአልባሳት ወገኖቻቸውን የመርዳቷ ነገር ከታሰበበት መጠለያ አካባቢ ያሉትን ሰዎች በጠቅላላ የሆነ እንደ ኮንዶ ባውንደሪ ነገር ማለት ነው የኮንዶሚኒየም ፕሮጀክት እንኳን ፈጥረው እዛ አካባቢ ላይ ቤትም ሊያሰሩላቸው ይችላሉ። ወደ ገጠር አካባቢ ሰላም ከተፈጠረላቸው ደግሞ ለእርሻ የሚሆናቸውን ነገር በግብርና ስራ መሰማራት ለሚፈልጉት መቋቋሚያ የሚሆን ነገር እንኳን ከናንተ በተሻለ ሁኔታ ማምጣት ለህዝቡ እንደሚችሉ ያሳዩ ናቸው። እናንተ ደግሞ ብዙ ኃይል አላችሁ፣ ብዙ ፓወር አላችሁ። ለመሳሪያ የምታወጡት ለሎጂስቲክ የምታወጡት ብዙ ገንዘብ አላችሁ። ያንን ገንዘብ እነሱ ላይ ስሩባቸው። እስኪ እነዚህ የተጎዱ ዜጎች ላይ ስሩበት። ከዛ በኋላ ህዝቡ ሲለወጥ ታያላችሁ። ሰላም ሲመጣ ከመንግስትም ጋር ተስማምታችሁ ፒስ የሆነ ላይፍ ትኖራላችሁ ማለት ነው። እንደዚህ አይሻልም? እና እንደነ ታኩር አይነት ልጆችን እግዚአብሔር አብዝቶ ይፍጠርልን። በጣም ነው የምወዳቸው። እውነት መንግስት በጣም ልዩ ትኩረት ሰጥቶ እነዚህ ልጆች ማነቃቃት፣ ድጋፍ ማድረግ ይገባዋል ማለት ነው። ከግለሰቦች ብቻ ሳይሆን ሀብታም ከሆኑ ድርጅቶች ከነቴሌ፣ ከነመብራት ኃይል፣ ከባንኮች ሁሉ መዋጮ መደረግ መቻል አለበት ባይ ነኝ። አመሰግናለሁ። እነ ታኩር የሰላም የእድገት የብልጽግና ተምሳሌቶች ናችሁ። ሀገርን ለእናንተ ማስረከብ ነው ወደፊት። ይመቻችሁ።